ሩታ ከቤት ወጣች። እንግዲህ የሩታ ቅናት ተመልከቱልኝ። አብርሽ በጣም ብዙ ሴቶች ጋራ ይሄዳል። እሷ ደግሞ እንዳክል ብዬ ወደ ቡታጅራ ሂዷን ብላ ቤቱን ለቃ እየወጣች ሻንጣዋን ይዛ ትገኛለች። ሩታዬ ብትረጋጊ ጥሩ ነው። ምክንያቱም እርጉዝ ስለሆንሽ ያለሽበት ሁኔታ ጥሩ ስላላደለ ብትረጋጊ ጥሩ ነው ባይነኝ። እናንተ ምን ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ዛሬ ይዤላችሁ የመጣሁት ሩታ ተመልክቷት ሻንጣዋን ይዛ ያዙኝ ልቀቁኝ እያለች እየሄደች ነው። ከነጻነት ጋር ቡታጅራ ሂዷን ሳይነግረኝ በቃ ስለዚህ እኔ ከቤተሰቦቼ ቤት መሄድ አለብኝ ብላ እና ቤት እየገለገሏት ይገኛሉ። እነሱን ደግሞ እምቢ ያለቻቸው በቃ መሄድ አለብኝ። ተመልክቷት ሻንጣዋን ይዛ እየሄደች ነው ማለት ነው ሩታ። በቃ ከዚህ በኋላ ወደ አብርሽ አልመለስም፣ እሱ እኔ ጋር ያለውን ግንኙነት በቃ ማቆም አለበት ብላ እየተለመነች ቢለምኗት እምቢ አለች። ነገር ግን ሩታ ብትረጋጊ ጥሩ ነው። ባለፈው ራሱ ስትማች ነበረ ማለት ነው። ከዚህ ሁሉ ነገር በእርጋታና በቀስታ ብታስቢ ጥሩ ነው ባይነኝ። ሁላችሁም ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። እሱም ባለፈው ከዚህ በኋላ አያገባሽም፣ ስለኔ ህይወት የሚያገባሽ ጉዳይ የለም። እሺ ተረጋጊ ብዬሽ እምቢ ካልሽ ከዚህ በዚህ ሁኔታና በዚህ ሙድሽ ከሆነ የምታናግሪኝ ከዚህ በኋላ አንቺ ማየት አልፈልግም እና ደግሞ አንቺ እንደዚህ ብለሽ እኔ ስለኔ የሚያገባሽ ነገር የለም፣ የምጠይቂ ነገር የለም ይላታል ማለት ነው። እና እንደምትመለከቷቸው ከመንገድ ወጡ ጓደኞቹ ወይም የሷን ጓደኞች እየለመኗት ነው። ተይ ሩታ ይሄ ነገር ጥሩ አይደለም፣ በትዳራችሁ ላይ የመለያየት በሮቹን አትክፈቱ እያሉ ሁለቶቹ ጓደኞች ይመክሯታል ማለት ነው። እሷ ግን እምቢ አለች። በቃ ከዚህ በኋላ መታመል አልችልም፣ እስከ ዛሬ ቻልኩኝ፣ ከዚህ በኋላ እኔ መቻል የለኝም፣ አልችልም፣ ከቤተሰቦቼ እሄዳለሁ አለች። ተመልክቷት እሷ ደግሞ በጣም ሲለምኗት አንዳንድ ጊዜ ይብስባታ ማለት ነው። እና አሁን እስከምትወልጂ ድረስ አርበሽ ብትቀመጭ ጥሩ ነው ሩታ። ቱግ ማለት ጥሩ አይደለም። እሱ እንደሆነ ምን አገባው? ከፈለገችው ሴት ጋር መሄድ ይችላል። እሱ ከፈለግኩ ጋር እሄዳለሁ አያገባሽም ብሎሻል። ስለዚህ እንዲህ ሴትነቴ ማለት ነው መመክርሽ ነገር ረጋ ብለሽ ተረጋግተሽ ልጅሽን ብትወልጂ ጥሩ ነው ባይነኝ ማለት ነው። ከዚህ የባሰን ብዙ ነገር ስላለ ረጋ ብለሽ ልጅሽን ብትወልጂ ጥሩ ነው። ለድራማው ከሆነ ችግር የለውም፣ ቀጥሉ። እኛ የመዳም ቅመሞች እናንተን ለማየት እናንተን ለማበረታታት ወደኋላ እንልም ማለት ነው። አብርሽ ደግሞ የተለያዩ ሴቶች ገና የድሮ ፍቅረኛ እያለ ገና ብዙ ሴቶችን ይዞ እንደሚመጣ ብዙ ድራማ እንዳለው እርግጠኛ ነን ማለት ነው። ሁላችሁም ቻናሌ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን፣ ሀገራችን ሰላም ትሆንልን። አላህ ሱብሓነሁ ወተዓላ በሀገራችን ያለውን ችግር መከራ ያንሳልን እና ለድራማው ሙቀት ወይም ለድራማው ከሆነ ችግር የለውም፣ እኛ እናበረታታችኋለን። ግን የእውነትሽን ከሆነ የእውነት አይመስለኝም በነገራችን ላይ ከሆነ ግን ተይ ባይነኝ ማለት ነው። እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ ተቀላቀሉ። ትንሽ ራስ ምታት አሞኛል ማለት ነው እና ሁላችሁም ተመልከቷት። ተይ ሩታ ምናምን እያሉ እየለመኗት ነው። አቤል የሚባለውም ልጅ እየለመናት ነው። ይህንኛውም ልጅ እየለመናት ነው። በቃ ተውኝ ልሂድ። ቁልፉ ደግሞ ከነሱ ጋር ነው ያለው። ቤቱን ከፍተው እነሱ ሊያስገባ ሲሉ ቁልፉ ከእናንተ ጋር ይቆይ፣ እኔ ግን ከዚህ መቆየት አልችልም። እሱ ወደ ቡታጅራ ሂዷን፣ እኔም ደግሞ ወደ ቤተሰቦች መሄድ አለብኝ እያለች
እዚህ ጋር እየተለመነች ነው ማለት ነው። እና ነገር ግን በነገራችን ላይ ክፍተት ባትፈጥሩ ጥሩ ነው። በትዳራችሁ ላይ አርፈሽ ብትቀመጭ ጥሩ ነው። ሩታ ጦጦጦጦጦጦጦጦ ደግሞ ሴት ልጅ ረጋ ስትል ነው የሚያምርባት። በጣም ትጮያለሽ፣ በጣም ትንጨረጨር ያለሽ ምናምን። ይህ ሳይሆን ረጋ ብሎ ማሰብ ጥሩ ነው እና በእርጋታና በተረጋጋ መንፈስ ሁሉም ነገር ማለቅ ይችላል ማለት ነው። አንቺ ግን በጣም ትንጣጫለሽ። እንዲህ ጤፋሽ ደግሞ አላሰንሽው እኮ ባለፈው እሱ ራሱ ካሜራ ግዳሙ ካሜራ ስላለ ነው እንጂ ሊያላስንሽ ፈልጎ ነበረ። አንቺ እንደዛ ስታላስኒው ማለት ነው እሱ ራሱ ሊያላስንሽ ነበር። ነገር ግን ካሜራ ጀርባ ስለሆነ ይህ ካሜራ ብዙ ነገሮችን ትዕግስተኛ ያደርጋል ማለት ነው። ካሜራው ትዕግስት ሰጠው ማለት ነው። እና ስታላስኒ ያላስነኛል የሚባለውንም እያሰብሽ የኔ ቆንጆሽ። ለማንኛውም ድራማችሁ ጥሩ ነው፣ ቀጥሉበት። የምር እንደዚህ በጣም ተጠጠጥ ለድራማውን ቢሆን ሴት ልጅ ረጋ ስትል ነው የሚያምርባት ለማንኛውም ነገር ማለት ነው። እና ጦጦጦጦጦጦጦጦጦጦጦጦ ስትይ ከዛ አንቺንም አላስኖሽ በዚህ ያለውን በዚህ እንዲያዞረው እፈራለሁ ማለት ነው። እና እህታዊ ምክሬ ነው እንጂ እነሱ ደግሞ አዘኑ እምቢ ስትላቸው እሷ ደግሞ እያለቀሰች ነው፣ በጣም እያለቀሰች ነው። እርጉዝ ሲኮን አልቅሶ አልቅሶ ይላል አሉ እንግዲህ እያለቀሰች ነው። እነሱ ደግሞ እየለመኗት ይገኛሉ ማለት ነው። ራሴ ስላመመኝ በጣም እያሻፈገኝ ነው፣ እያዛጋኝ ነው ማለት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ብዙ መለፍለፍ አልቻልኩም። ቅንጭላታችን ደህና ሲሆን ነው መለፍለፍ የሚያምርብን ማለት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ተረፍ ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። እንግዲህ ሩታ በመሀል ታለቅሳለች፣ በመሀል ደግሞ ትላለች። ብዙ የሩታ ወዳጆች አላችሁ ማለት ነው። ምከሯት እየደወላችሁ ልክ ብር እንደምትልኩት ማለት ነው። ትዳሯም እንዳይበላሽባት እየደወላችሁ እንድመክሯት እህታዊ ምክሬ ነው ማለት ነው። እና ሁላችሁንም ወዳችኋለሁ። ሰላም ለኢትዮጵያ። እንዲሁም ደግሞ ሀጅ የሄዱትን ሰዎች በሰላም ሀጃቸውን ሀጀል መቅቡል ሆኖላቸው ሀጃቸውን አጠናቀው በሰላም በደስታ በሳቅ ወደ ሀገራቸው የሚመለሱ ያደርጋቸው ማለት ነው። አሚን በሉ። እኛንም አላህ ከአጅሩ ይክትብልን ኢንሻአላህ። ተመልከቷት፣ እዚህ ጋር እምቢ አለች። በቃ ደረጃውን እየወረደች ነው። እሄዳለሁ አለች። ደረጃውን እየወረደች ነው። ከዛ መኪና ላይ እቃዋን አስገቡላት። ተመልከቱ፣ መኪና ላይ ወረዱ፣ እቃዋን ጫኑላት። ከዛ በኋላ እየተሰነባበቱ ይገኛል። እዚህ ጋር ሁለተኛ እንደማይገናኝ ሰው ማለት ነው። ተቃቅፈው እየተላቀሱ ይገኛል ማለት ነው። ወይኔ ጉዴ፣ ወይኔ ጉዴ። ተመልክቷቸው። አሁን የምር ለቅሶ ይመስላችኋል? የድራማ ለቅሶ ወይስ የምር ለቅሶ ነው? እንጀቴን በሉት እኮ የኔ እናት። በቃ ተጠመጠመችበት። እንዲህ ነው የኛ የኢትዮጵያ ኑሮ ማለት ነው። እንደዚህ መጠማጠም ስራችን እንደዚህ ነው። አላሁመ ለከል ሐምድ። እና ሁላችሁም ሰብስክራይብ አድርጉ። ይህ ደግሞ ወገቡን ይዞ ብሎ ገርሞታል ማለት ነው። አቤልማ ተጠመጠመባት። ለማንኛውም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘንን ለኢትዮጵያ ሀገራችን ያምጣልን። ሩታዬ አሁንም ቢሆን ተረጋጊ ነው የምለው። እኔ እንግዲህ መረጋጋት የረጋ ወተት